እንዴት ናችሁ? እንዴት አላችሁ? የተወደዳችሁ በሊቨርፑል 2 ቁጥሮች አምጥቷል። 2 ተመሳሳይ ካራክተሪስቲክስ ያላቸው ተጫዋቾች አምጥቷል። ከአትሌቲኮ ማድሪድ ጋር በሚደረገው ጨዋታ ለመጀመሪያ ጊዜ አሌክሳንደር ኢሳቅን በሊቨርፑል ተጫዋችነት ልናየው እንችላለን። ኤኪቲኬን ከመጣበት ጊዜ ጀምሮ ሁሉንም ጨዋታዎች ጀምሯል። ሁለቱ ተጫዋቾች በጣም ተመሳሳይ ናቸው። አንደኛው በቁመናቸው 2 ረጃጅም እና ቀጠን ያለ ተክለ ቁመና ያላቸው ተጫዋቾች ናቸው። ኤኪቲኬም ኢሳቅም ከ1 ሜትር ከ90 ሴንቲሜትር በላይ ቁመት ያላቸው ተጫዋቾች ናቸው። ሁለቱም ፈጣኖች ናቸው። በአውሮፓ በ5ቱ ሊጎች ፍጥነት በሚለካባቸው ሜትሪኮች ከፈጣኖቹ ተጫዋቾች መካከል የነበሩ ናቸው። ሁለቱም ጎል ከማስቆጠር ባሻገር በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በእውነትም ከ9 ቁጥር ተጫዋች እንደሚጠበቅ እነዛን ሙቭመንቶች ያደርጋሉ፣ ጎሎች ያስቆጥራሉ። ግን በጠቅላላው በቡድኑ ኮንስትራክሽን ውስጥም በኳስ ቁጥጥር ጊዜ በቢልድ አፕ ጊዜም የሚሳተፉ ተጫዋቾች ናቸው። ሌኪፕና ሌሎች ብዙሃን መገናኛዎች አንዳንድ አድቫንስድ ስታቶችን በመጠቀም ሁለቱን ተጫዋቾች ሲያነጻጽሩ እያየው ነበር ሰሞኑ። ለምሳሌ ሁለቱ ተጫዋቾች በሜዳ ውስጥ ኳስ የሚነኩበት የሜዳው ስፍራ በጣም ተመሳሳይ ነው፣ አንድ አይነት አይደለም። ምክንያቱም ኤኪቲኬ የበለጠ ዲዋ ላይ መገኘት ይፈልጋል፣ ልክ የፍጹም ቅጣት ምት ሳጥን ውጪ ላይ መገኘት ይፈልጋል። ኢሳቅ የበለጠ ክሮሶች ያጠቃል። ግን ሁለቱም ተጫዋቾች ወደ መስመር እየወጡ የመጫወት ዝንባሌም አላቸው፣ ወደ ቀኝም ወደ ግራም። ሁለቱም ተጫዋቾች ጠለቅ ብለው ወደ መሀል ሜዳ መጥተው በቡድኑ ቢልዳፕ ውስጥም የመሳተፍ ተመሳሳይ ዝንባሌ አላቸው። ብዙ የሚያመሳስሉ ነገሮች አሏቸው ሁለቱም ተጫዋቾች ከኳስ ጋርም ቦልቱ ፊት እንደሚሉት ከኳስ ጋር ወደ ተጋጣሚ ቡድን የአደጋ ክፍል ኳስ እየገፉ ድሪብል እያደረጉ ለመሄድ የሚያስችል ፍጥነትም ቴክኒካዊ ችሎታም ያላቸው ናቸው። ግን ሁለቱም ወደ ስፔስ መሮጥ ይችላሉ፣ ወደ ክፍት ቦታም መሮጥ ይችላሉ እና ብዙ የሚያመሳስሉ ነገሮች አሏቸው። ለምሳሌ ሁለቱ ተጫዋቾች የፕሮግረሲቭ ሩጫዎች በማድረግ ወይም ፕሮግረሲቭ ፓሶች በማድረግ እነዚህም በመሳሰሉ ነገሮች የሚመሳሰሉ ተጫዋቾች ናቸው። ሁለቱም ተጫዋቾች በሃፍ ስፔስ በሚባለው በተለምዶ በሴንተሩና በተች ላይኑ መሀል ያለችው ስፔስ ሃፍ ስፔስ ትባላለች። ሁለቱ ቦታ ላይ መገኘት የሚፈልጉ ተጫዋቾች ናቸው። የሚያለያዩቸውም ነገሮች አሉ። ግን በተለይ በመጨረሻው 30 ሜትር ላይ ሁለቱ ተጫዋቾች ያላቸውን ስታቲስቲክስ በማነጻጸር እንኳ ብናይ ለምሳሌ የሊግ ስታታቸውን ብቻ ብንወስድ ኤኪቲኬ ባለፈው የውድድር ዘመን በቡንደስሊጋው 0.67 ኤክስጂ ያስመዘግብ ነበር። ኢሳቅ በፕሪሚየር ሊግ 0.56 ኤክስጂ ያስመዘግብ ነበር። የሊጎቹን ክብደት ከግምት ማስገባት ያስፈልጋል። እነዚህ በጣም ወሳኝ ነጥቦች ናቸው። ካቪያቶቹን ግን በፕሪሚየር ሊግ ለምሳሌ የአሌክሳንደር ኢሳቅን ኤክስጂ ብንወስድ ከሱ የበለጠ ኤክስጂ በየጨዋታው ያስመዘግቡ የነበሩ ተጫዋቾች 2 ብቻ ናቸው፣ ኤርሊንግ ሃላንድ እና ዮሃን ቪሳ ማለት ነው። ግን ሃላንድም ቪሳም እና ኢሳቅም 9 ቁጥሮችን ብቻ ከወሰድን አንደኛ፣ ሁለተኛ፣ ሶስተኛ ብዙ ጎል ያስቆጠሩ ተጫዋቾች ናቸው የፍጹም ቅጣት ምቶችን ካወጣንና ሳላህ ደግሞ 9 ቁጥር ስላልሆነ እሱን ከዚህ ንጽጽር ካስወጣ ነው። ሶስቱም ተጫዋቾች ግን 19 ጎሎች አስቆጥረዋል። በትንሹ 19 ጎሎች አስቆጥረዋል። ሁለቱም ተጫዋቾች አሌክሳንደር ኢሳቅም ኡጎ ኤኪቲኬም ከኳስ ጋር ፕሮግረስ የማድረግ ከሌሎች የቡድን ጓደኞቻቸው ጋር እየተቀባበሉ መሄድ ይችላሉ። በዚህም ይመሳሰላሉ። ግን አንዳንድ የሚለያዩባቸው ነጥቦች አሉ። ለምሳሌ አሌክሳንደር ኢሳቅ ክሮሶች ለማጥቃት የሚሆኑ ሩጫዎች ያደርጋል። በቀደም ሊቨርፑል ከበርንሌ ጋር ከመጫወቱ በፊት ስለዚህ ተጫዋች አነሳ ነበር። የበለጠ ክሮሶች ለማጥቃት የሚሆኑ ሩጫዎችን የፍጹም ቅጣት ምት ሳጥን ውስጥ ያደርጋል። ኡጎ ኤኪቲኬ የበለጠ ድሮፕ ያደርጋል። አሁን ለምሳሌ ከትባክ ክሮሶች የሚባሉ አሉ አይደለም፣ ወደ ኋላ የሚቀነሱ ክሮሶች፣ እነሱን ለማጥቃት የበለጠ ወደ ኋላ ቀረት የማለት ዝንባሌ ያለው። አሌክሳንደር ኢሳቅ ደግሞ ክሮሶች ወደ ሳጥን በሚደረጉ ጊዜ እነዛን ክሮሶች ለማጥቃት ጥረት ያደርጋል። ስለዚህ የሆኑ መጠነኛ ልዩነቶች አሏቸው። ኤኪቲኬ የበለጠ የፕሌሜኪንግ ችሎታ ያለው ተጫዋች ነው። የበለጠ ወደ ኋላ መሳብ፣ እንደ 10 ቁጥር፣ እንደ 9 ተኩል፣ እንደ ሐሰተኛ 9 ቁጥር አይነት ሙቭመንቶች የበለጠ አሉት። ኢሳቅም እንደ አይነት ካራክተሪስቲክስ አለው። ስለዚህ ተጫዋች ከዚህ በፊት በሰራነው ፕሮግራምም ላይ ይሄንን ሳነሳ ነበር። ኢሳቅን አንድ ልዩ የሚያደርገው እንደ 9 ቁጥሮች ቅድም እንዳነሳሁት አይነት ክሮሶች ለማጥቃት ሳጥን ውስጥ የመገኘት ልማድና ችሎታ አለው።
ነገር ግን ሲያስፈልግ ወደ ክንፍ ይወጣል። ስለዚህ እንደ ክንፍ ተጫዋች መሆን ይችላል። ወደ ኋላ ይመልሳል። ስለዚህ እንደ ሀሰተኛ 9 ቁጥሮች ድሮፕ ማድረግ ይችላል። እነዚህ ካራክተሪስቲክሶች አሉት። ግን የምናነጻጽራቸው ከሆነ ኡጎ ኤኪቲኬ የበለጠ 1-2 መጫወት የሚወድ የበለጠ ጠለቅ ባሉ የሜዳ ዞኖች ላይ መገኘት የሚመርጥ ተጫዋች ነው። መጠነኛ ልዩነት በሁለቱ ተጫዋቾች መካከል እንፈልግ ካል የበለጠ ድሪብል ለማድረግ ጥረት የሚያደርግ ነው። በቡንደስሊጋ 4.6 ድሪብሎች በጨዋታ ያስመዘግብ ነበር። ኢሳቅ በፕሪሚየር ሊግ 3.1 ድሪብል ያስመዘግብ ነበር። እሱም አንድ መጠነኛ ልዩነት ነው። ነገር ግን ሁለቱ ተጫዋቾች በተለያየ የእግር ኳስ የእድገት ምዕራፍ ላይ ነው ያሉት። አሁን 26 ዓመቱ ነው አሌክሳንደር ኢሳቅ። ስለዚህ ፒክ እድሜው ላይ ነው ያለው። ኤኪቲኬ ግን ገና 22 ዓመቱ ነው። ስለዚህ በሁለቱ ተጫዋቾች መካከል የልምድ ልዩነት አለ። ኢሳቅ የበለጠ ቀጥተኛ ተጫዋች ነው። የበለጠ ዳይሬክት ነው። አንድ አይነት ተጫዋቾች አይደሉም። ምናልባት አንድ አይነትነታቸው ቢበዛም ፍጹም አንድ ተመሳሳይ ሩጫ፣ ተመሳሳይ የጨዋታ ዝንባሌ ያላቸው ተጫዋቾች ባለመሆናቸው ምክንያት ነው ሊቨርፑል ሁለቱንም ተጫዋቾች ሲያመጣ አንደኛው የነበረው ግምገማ ሁለቱንም አንድ ላይ ማሰለፍ እንችላለን፣ ተመሳስሎች ቢኖራቸውም አንድ ላይ እንዳይጫወቱ የሚከለክል ተመሳሳይነት ግን የላቸውም። ኮምፕሊመንት መደራረግ ይችላሉ። ለሊቨርፑል ደግሞ ኮምፕሊመንታሪቲ የሚሉት ነገር በጣም አስፈላጊ ነው። እኔ ብዙ ጊዜ ጠቅሼዋለሁ። ያንግራም መጽሐፋቸው ላይ ብዙ ጊዜ ያካትቱታል። ለምሳሌ ሞሐመድ ሳላህ ሲመጣ ሞሐመድ ሳላህ በራሱ ምን አይነት ተጫዋች ነው የሚለው ብቻ አይደለም የተገመገመው። ይመጣል ቡድን ውስጥ ካሉት ቦቢ ፈርሚኖ እና ሳዲዮ ማኔ ጋር ጥሩ ውህደት መፍጠር ይችላል ወይ? ኮምፕሊመንታሪቲ የሚሉት እሱ ነው። እንደ ተጫዋች የራሱ ነጠላ ግምገማዎች ይደረጋሉ። ሩጫዎቹ፣ አሲስቶቹ፣ ጎሎቹ፣ ሌሎቹ ፕሬሲንግ ችሎታው ምናምን እሱ መታየቱ አይቀርም። ከዚያ ደግሞ አሁን ካሉ ሌሎች ተጫዋቾች ጋር ምን ያህል መዋሃድ ይችላል የሚለው የሚታይ ነበር። ይሄ ነው ኮምፕሊመንታሪቲ የሚባለው። ኢሳቅና ኤኪቲኬ የሚመሳሰል ብዙ ችሎታ ያላቸው ቢሆንም ግን ሁለት አለን ሺረሮች ወይ ሁለት ሩድ ቫን ኒስተልሮይ፣ ሁለት ትሬዜጌዎች ወይም ሁለት ድሮግባዎች፣ ሁለት ተመሳሳይ አይነት ተጫዋቾችን አንድ ላይ እንደመጠቀም ማለት ግን አይደል። ምክንያቱም ሁለቱም በጣም ፍሉር ተጫዋቾች ናቸው። ሁለቱም ከሳጥን እየወጡ መጫወት የሚችሉ በመሆናቸው ምክንያት ወይም 2002 የዓለም ዋንጫ ላይ ባቲስቱታንና ኤርናን ክሬስፖን አንድ ላይ ማጫወት አይቻልም ይባል እንደነበረው አይደለም። ኮምፕሊመንት መደራረግ ይችላሉ። ምክንያቱም ሁለቱም አንድ አይነት ቢሆኑም አንድ ላይ ለመጫወት የሚያስችል ቴክኒካዊ ችሎታ ግን ያላቸው ተጫዋቾች ናቸው። ከሁለቱ መካከል የበለጠ ክሬተር የሆኑ የበለጠ የጎል ዕድል የሚፈጥረው ተጫዋች ልዩነቱ ሰፊ ባይሆንም ኡጎ ኤኪቲኬ ነው። እንዳልኩት የቡንደስሊጋን ስታት እንዴት ነው ከፕሪሚየር ሊግ ስታት ጋር የምናወዳድረው? ሁለቱም በኃይለኛ የትራንዚሽን ቡድን ውስጥ የተጫወቱት ፍራንክፉርትም ኒውካስልም። ነገር ግን የሊጎቹ ክብደት የሚገጥሟቸው ባላጋራዎች የተከላካዮችና የተጋጣሚ ቡድኖች የመከላከል አደረጃጀት ጥራት በጣም የተለያየ ነው። ስለዚህ ውድድሩ የተሟላ ላይሆንልን ይችላል። ግን ለኪዩሪዮሲቲ ግን ለማነጻጸር ያህል ለዚህ ግብአት ብንጠቀምበት ኤኪቲኬ የበለጠ የጎል ዕድሎች የመፍጠር ችሎታ ያለው፣ ኢሳቅ የበለጠ ጎል አስቆጣሪ ተጫዋች ይመስላል። ኤኪቲኬ በየጨዋታው ኤክስ አሲስት የሚባል አለ ወይም ኤክስኤን የሚባለው ኤክስፔክትድ አሲስት የሚፈጥራቸው የጎል ዕድሎች ጥራት የሚለኩበት ነው። 0.24 ነው። የኢሳቅ 0.14 ነው። መጠነኛ ልዩነት አለ በሁለቱ መሀል። ግን ቅድም እንዳልኩት ኤኪቲኬ የበለጠ ድሮፕ የሚያደርግ የበለጠ እንደ ክሬቲቭ ተጫዋች የሚጫወት በመሆኑ ምክንያት ያለ ልዩነት ነው። አሁን አሰልጣኙ ሁለቱን ተጫዋቾች አንድ ላይ የሚጠቀሙባቸው ብዙ ጨዋታዎች ይኖራሉ። አንዱን ብቻ የሚጠቀሙበት ጨዋታ ይኖራል። በጎል ማስቆጠር ምንም ጥያቄ የለውም። ኢሳቅ የበለጠ አኮምፕሊሽድ ተጫዋች ነው። በመጨረስም ማለት ነው። አሁን ባለፈው የውድድር ዘመን ከሱ በላይ ጎል ካስቆጠሩት ሃላንድም ሙሐመድ ሳላህም የበለጠ ከፍ ያለ ኮንቨርዥን ሬት አለው። ወደ እንግሊዝ ከመጣበት ጊዜ ጀምሮ እንዲያስቆጥር ከሚጠበቀው የጎል ቁጥር በላይ ነው የሚያስቆጥር የነበረው። በ74 ጨዋታ 50 ጎል ነው ያስቆጠረው። እሱ ብቻ ሳይሆን ግን ኤክስጂ ኦቨር ፐርፎርማንስ ይባላል። አንድ ተጫዋች እንዲያስቆጥር ከሚጠበቅበት የጎል መጠን በላይ ሲያስቆጥር እንደዛ ይባላል። ኤኪቲኬ ገና እዛ ቦታ ላይ አልደረሰም። ከመጣ ጀምሮ እንደምናየው ጥሩ ነው፣ ይጨርሳል አይደለም። ባለፈው የቦርንመዝም ጨዋታ፣ በኒውካስሉም ጨዋታ፣ በፓላሱም ጨዋታ እንዳየነው በጣም ጥሩ ጎሎች የማስቆጠር ችሎታ ያለው ተጫዋች 22 ጎሎች አስቆጥሯል። ግን በቡንደስሊጋ ለምሳሌ በኤክስጂ አንደር ፐርፎርማንስ ነው ያስመዘገበው። 21 ጎል አካባቢ እንዲያስቆጥር ይጠበቅ ነበር። ቡንደስሊጋውን ብቻ ከወሰድን 15 ጎል ነው ያስቆጠረው። ይህ አንድ ልዩነት ነው። ኢሳቅ የበለጠ ጨራሽ ነው። ኤኪቲኬ በእድሜው ምክንያት ሊሆን ይችላል። መጨረስ ወይም መፈጸም ከልምድ ጋር አብሮ የሚመጣ ስለሆነ
ከሚለያዩባቸው ነጥቦች አንደኛው ግን ለምሳሌ ኢሳቅ 4 የፕሪሚየር ሊግ ጎሎች በጭንቅላቱ አስቆጥሯል። ስለዚህ በጭንቅላቱ ጎሎች ማስቆጠር የሚችል ተጫዋች ነው። ኤኪቲኬ ግን የበለጠ እነዚህ ኤሪያል ዱዌሎች ያሸንፋል፣ የአየር ላይ ኳሶች የበለጠ ያሸንፋል። ከግዙፍ የመሀል ተከላካዮች ጋር ተፋልሞም ጭምር ያንን ማድረግ ይችላል። ያደረገው በቡንደስሊጋ ነው። የቡንደስሊጋ የመሀል ተከላካዮች ጥራት እንደ ፕሪሚየር ሊግ የመሀል ተከላካዮች ጥራት ላይሆን ይችላል። ግን እንዲሁ ግርድፍ ቁጥሮችን ከኤፍቢ ሬፍ ላይ ምናምን ከወሰድን ኤሪያል ዱዌሎችን በማሸነፍ የበለጠ የተሳካለት ተጫዋች ኤኪቲኬ ነው። በጠቅላላው ግን እንደ ተጫዋች አሌክሳንደር ኢሳቅ የበለጠ ተሞርዶ ያለቀ የበለጠ ፖሊሽድ ተጫዋች ነው። ያኛው ገና ፎርም እየተደረገ ያለ እየተሰራ ያለ ተጫዋች ነው። አሁን የትልቁ ጥያቄ አርነ ስሎት መመለስ ያለባቸው ትልቁ ጥያቄ ሁለቱን ተጫዋቾች በየትኛው ፎርሜሽን አንድ ላይ ማጫወት ይቻላል የሚል ነው። አንዳንድ ሰጀሽኖች ማቅረብ ይቻላል፣ እንዴት እንደሚጠቀሙባቸው አናቅም። ለምሳሌ አንደኛው በፍራንክፉርት እንደሆነው በጣም ጠባብ የሆነ 4-2-2-2 ፎርሜሽንን ፍራንክፉርት በኳስ ቁጥጥር ጊዜ ይጠቀም ነበር። የዲኖ ቶፕ ሞለር ቡድን በጠቅላላው የ3-5-2 ቡድን ነው። ነገር ግን ቡድኑ ኳስ በሚቆጣጠርበት ጊዜ ወደ 4-2-2-2 ሲስተም ወይም ፎርሜሽን ይቀየር ነበር። ከፊት ያሉት ሁለት ተጫዋቾች አፕቶፕ ያሉት ሁለት ተጫዋቾች ኦማር ማርሙሽ እና ኡጎ ኤኪቲኬ ነበሩ። ማርሙሽ ወደ ሲቲ ስኬ ድረስ አሁን እንግሊዞቹ ዶቪቴል የሚሉት አለ፣ ቦታ የሚለዋወጡ ተጫዋቾች ማለት ነው። ምሳሌ አንዳንድ ጊዜ ኃላፊነታቸው የተለያዩ የሆኑ ተጫዋቾች አሉ። እንደው የሊቨርፑልን ምሳሌ ልጠቅም። በሁለት አጥቂዎች በመጫወት ዘመን ጄራርድ ሁሊዬ የሊቨርፑል አሰልጣኝ በነበሩበት ጊዜ የአንድ ረጅም አጥቂና የአንድ አጭር አጥቂ አንደኛው የበለጠ ዱዌሊስት የሆነ የአየር ላይ ኳሶች የሚያሸንፍ ለመሀል ተከላካዮች አካላዊ ፍልሚያ የሚሰጥ ልበለው እንዲህ አይነት ተጫዋች ነበራቸው፣ ኤሚል ሄስኪ። አንደኛው ማይክል ኦውን ደግሞ ከጀርባ ብዙ የሚሮጥ ተጫዋች ነው። በግልጽ የሚታይ የ9 ቁጥር ሁለቱም 9 ቁጥር የሚባሉ ቢሆንም ኃላፊነታቸውን የሚወጡበት መንገድ በጣም የተለያየ ነው። እንደዛ አልነበረም ግን የማርሙሽና የኤኪቲኬ ሁለቱም ወደ ቻናሎች መውጣት የሚወዱ ተመሳሳይ ባህሪ ያላቸው፣ ሁለቱም ፈጣኖች፣ ሁለቱም ጥሩ ድሪብለሮች ናቸው። ስለዚህ በማያቋርጥ ሁኔታ የፍራንክፉርት ማጥቃት እንዳይተነበይ ማድረግ በሚችል እንቅስቃሴ አንደኛው ሳጥን ውስጥ የሚገኝ ከሆነ አንደኛው ወደ ቻናል ወይ ወደ ኋላ ይመጣል እና ቶሎ ቶሎ ቦታ ያቀያይራሉ። ኃይለኛ ቦታ ልውውጥ ነበራቸው፣ ፖዚሽናል ሮቴሽን የሚባለው። ይህንን ማድረግ ደግሞ ኢሳቅም ኤኪቲኬም ይችላሉ። ሁለቱ አንድ ላይ የሚጫወቱ ከሆነ በዚህ ሲስተም መሞከር ይቻል ይሆናል። አሁን የራሱ ጥያቄዎች ይነሳሉ። በዚህ ሲስተም የሚጫወቱ ከሆነ ሳላህ እንዴት ይሆናል፣ ፍሎሪያን ቪትስ እንዴት ይሆናል ለሚል ጥያቄ። እንደዚህ የሚሆን ከሆነ ሳላህ የቀኝ የሊቨርፑል የክንፍ ተጫዋች ይሆናል፣ ፍሎሪያን ቪትስ የግራ የሊቨርፑል የክንፍ ተጫዋች ይሆናል። ግን ሳላህን ከጎል ሊያርቀው ይችላል። አሁን ይሄ የሁለት ሲስተሞች ቅይጥ ነው። 4-4-2 እንደማለት ወይ 4-4-2-2 ቅድም እንዳልኩት በጣም ናሮ የሆነ ሲስተም ነው። 4-2-4ም ሊሆን ይችላል በኳስ ቁጥጥር ጊዜ። ግን ምንም ጥያቄ የለውም ፍሎሪያን ቪትስን ወደ ክንፍ ያወጣዋል። የግራ 10 ቁጥር እንጂ በስትሪክት አነጋገር የግራ የክንፍ ተጫዋች ሆኖ አያውቅም። ደግሞ ከኋላው ያለው ተጫዋች ብዙ ኦቨርላፕ ማድረግ የሚወድ ተጫዋች ነው ሚሎሽ ኬርኬዝ። ስለዚህ የሊቨርፑል የመከላከል ባላንስ አይዛባም የሚል ጥያቄ ልናነሳ ነው እዛ ቦታ ላይ። በቀኝ በኩል ሳላህ ከጎል ይርቃል። አሁን ሳላህን ሁልጊዜ የቀኝ ክንፍ ተጫዋች እንበለው እንጂ ከመጣበት ጊዜ ጀምሮ በሁሉም ሲዝኖች ከሁሉም የሊቨርፑል ተጫዋቾች በላይ አድቫንስድ ቦታ የሚይዘው ተጫዋች እሱ ነው። ስለዚህ ሳላህን ኢፌክቲቭ ከሚሆንበት ቦታ ማራቅን ሊጠይቅ ይችል ይሆናል። ግን አንድ መፍትሄ ነው ሁለቱ ተጫዋቾች ያው ሳላህን ለረጅም ጊዜም የመተካት ፍላጎት ነው እኮ የሊቨርፑል የዚህኛው የውድድር ዘመን በጣም አግሬሲቭ ሆኖ ወደ ዝውውር የመግባት ፍላጎት። ግን ደግሞ ሁለቱም ወደ ግራ ወጥተው መጫወት የሚችሉ ተጫዋቾች ናቸው። ኤኪቲኬ ብዙ አልተጫወትም በግራ ክንፍ ተጫዋችነት 9 ጨዋታ ብቻ ነው ያደረገው። 2 ጨዋታዎች ብቻ ነው ከመጀመሪያው ጀምሮ በግራ ክንፍ ተጫዋችነት የጀመረው። 324 ደቂቃ ብቻ ነው የተጫወተው። ነገር ግን እንደ ተጫዋች ያለውን ካራክተሪስቲክስ ስታዩ በግራ በኩል መጫወት ይችላል። በ4-2-3-1 ሲስተም 4 ተከላካዮች አሉ፣ 2 ጥልቅ አማካዮች ራፈንበርግና አሌክሲስ ማካሊስተር፣ ከዚያ 3 ተጫዋቾች ከፊት። ከሶስቱ መካከል ወደ ግራ የሚያደላው ተጫዋች ማለት ነው። ልክ ኮዲ ጋክፖ የሚጫወትበት ወይም ሉዊስ ዲያዝ ይጫወት የነበረበት ቦታ ወይም ሳዲዮ ማኔ የተጫወተበት ቦታ ማለት ነው። እዚያ ቦታ ላይ ለመጫወት የሚያስችል ቴክኒካዊ ግብአት አለው። ብዙ ባይጫወትም እና እንዲሁ ፊዚካል ፎርሙን ስታዩትም 9 ቁጥር ተጫዋች ቢሆንም ግን ያንን ማድረግ የሚችል ተጫዋች ነው። በቀኝ በኩል ሳላህ አለ፣ 10 ቁጥር ሆኖ ፍሎሪያን ቪትስ ይጫወታል። ይህ አንደኛው መፍትሄ ነው፣ ከጋክፖ ጋር ለቦታ እንዲፎካከር ማድረግ መቻል ማለት ነው። ምክንያቱም ጥሩ ድሪብለር ነው፣ ፍጥነት አለው። በቡንደስሊጋ 126 ድሪብሎች አድርጓል፣ 5ኛ ነው በድሪብሎች። ከዛ ደግሞ ይሄ ሾት ኢንዲንግ ኬሪስ የሚሏቸው 5 ሜትርና ከዛ በላይ ኳስ እየገፋ ሄዶ እነዛ እያንዳንዶቹ ኳስ እየገፋ ሄደባቸው አጋጣሚዎች ምን ያህል ሙከራዎች በመሆን አበቁ
የሚለውን በምንለካበት ሜትሪክ ደግሞ በዚህም አምስተኛ ነው የነበረው። 44 ሙከራዎች እሱ 5 ሜትርና ከዛ በላይ ኳስ እየገፋ ሄዶ የጎል ዕድሎች ተፈጥረዋል። ያ ደግሞ የክንፍ ተጫዋች ሆኖ መጫወት እንደሚችል የሚያሳይ ነው። 8 አሲስቶች ሰጥቷል። በዚህም አምስተኛ ነበር። ከክንፍ እየተነሳ መጫወት ይችላል። አሌክሳንደር ኢሳቅ የበለጠ በክንፍ በኩል የመጫወት ታሪክ ያለው ተጫዋች ነው። እንደዛ የሚያደርጉት አይመስለኝም። ምክንያቱም ሳጥን ውስጥ የበለጠ አደገኛ ነው። ቅድም እንዳልኩት የበለጠ ክሮሶች ማስቆጠር የሚችል ተጫዋች መሆኑን ስላሳየ ቅድምም የጠቀስኩት ለዚህ ነው። በኒካስል ተጫዋችነት መጀመሪያ ከካለም ዊልሰን ጋር ይጫወት ስለነበር ካለም ዊልሰን ደግሞ ደንበኛ የሳጥን 9 ቁጥር ስለሆነ ኢሳቅ የግራ ክንፍ ተጫዋች ሆኖ ተጫውቶ ያውቃል። እንዲያውም በፕሪሚየር ሊግ 25% የሚሆነውን የጨዋታ ጊዜ በግራ ክንፍ በኩል ነው ያደረገው። ግን እንዳልኩት በጨዋታ መሀል ብዙ ፍሉይዲቲ የሚኖር ከሆነ ኢሳቅ ከኤኪቲኬ ጋር አብሮ የሚጫወት ከሆነ ኤኪቲኬ ሳጥን ውስጥ በሚሆንበት ጊዜ እሱ ከግራ መነሳት ይችላል፣ ዶቪቴል ማድረግ ይችላሉ ማለት እሱን ማለት ነው። እንግዲህ ኤኪቲኬ ተሞክሮ ባያቅም ግን እንደው በጣም እንደ ነጻ 8 ቁጥር መጠቀም ይቻል ይሆናል። በተለይ ጨዋታ ዶሚኔት በሚያደርጉበት ጊዜ ላለመውረድ ከሚጫወት ቡድን ጋር 19ኛ ቡድን ጋር ሲጫወቱ እዚያ ቦታ ላይ ብታሰልፉት ያ ቡድን 30-35% ኳስ ለመያዝ ፈቃደኛ ሆኖ ስለሆነ የሚመጣው ያኛው እንደ አንድ አማራጭ ሊታይ ይችላል፣ ነጻ 8 ቁጥር አድርጎ መጠቀም። ለማንኛውም ሁለቱን ተጫዋቾች በየትኛው ፎርሜሽን በየትኛው ታክቲካል ሲስተም አሰልጣኝ ይጠቀሙባቸዋል የሚለው ጉዳይ እኔ በጣም ኢንትረስት የሚያደርገኝ ጉዳይ ነው። ምክንያቱም የሁለት አጥቂ ቡድኖችን ብዙ እያየን አይደለም። ኢንተር መሰለኝ ኤክሰፕሽን፣ ግን ኢንተርም ሁልጊዜም ካያችሁ ላውታሮን ከሉካኩ ጋር ላውታሮን ከማርከስ ቱራም ጋር ነው የሚጠቀመው። በሁለቱ መሀል ልዩነት አለ። በእርግጥ የሚመሳሰሉባቸውም ነገሮች አሉ። ምክንያቱም አንደኛውን ዝም ብሎ የሳጥን 9 ቁጥር ብቻ መመደብ ስለሚያስቸግር ቱራምም ከሳጥን ይወጣል፣ ላውታሮም እንደ ፕሌሜከር ይሆናል። ግን ደግሞ ሁለት የሚለያዩም ተጫዋቾች ናቸው ብዙ ጊዜ። አንደኛው ረጅም፣ አንደኛው አጭር፣ አንደኛው ዱዌሊስት፣ አንደኛው ወደ ስፔስ የሚሮጥ ምናምን ስለሚሆኑ በእነዚህ ተጫዋቾች መሀል ግን ደግሞ በጣም የሚመሳሰልም ነገር ስላለ ሁለት የሚመሳሰሉ ተጫዋቾችን እንዴት በአንድ ታክቲካል ሲስተም ውስጥ አሰልጣኙ ማካተት ይችላሉ የሚለው በእርግጠኝነት ሀሳብ አላቸው። ምክንያቱም ሁለቱን አንድ ላይ ማጫወት ይቻላል ብለው ባያምኑ ኖሮ ለአንደኛው 70 ምናምን ሚሊዮን ፓውንድ ለአንደኛው 125 ሚሊዮን ፓውንድ አይከፍሉም ነበር። ከ200 ሚሊዮን ፓውንድ በላይ አይከፍሉም ነበር። ሁለቱ አንድ ላይ የሚጫወቱባቸው ጨዋታዎች በቁጥር ብዙ እንደሚሆን ግልጽ ነው። ስለዚህ በአሰልጣኙና በእሳቸው ኮቺንግ ስታፍ በኩል የሆነ ሀሳብ እንዳለ ግልጽ ነው። ያ ሀሳብ እንዴት ይተገበራል የሚለው ግን ትኩረት የሚስብ ይመስለኛል።